ማይ ላቭ በቃ አትናደድ። እንዴት አልናደድ? ሶሲ ወድጄ እኮ አይደለም። እኔ እኮ ያንተ ብቻ ነኝ። ደግሞ አንተን ብቻ ነው ማፈቅር። አውቃለሁ፣ ግን ይሄ ነገር በጊዜ ካልተፈታ ሌላ ጣጣ ይዞ ነው የሚመጣው። እሱማ ልክ ነህ። ቆይ አንተ ማን ነህ? ዴቭ ነኝ። እንዴ አሁን እኮ ተቀይረህብኝ ነበር። ወደ ማን ነው የተቀየርኩብሽ? እኔ ቆንጆ ኧረ ያለ ሶሲ፣ ቆይ ምን ሆነሻል? እንጃ ማይ ላቭ ምን እንደሆንኩኝ አላውቅም። አንተን እያየህ ወደ ኢዮሲ ትቀየርብኛለህ። ቆይ እንዴት? አላውቅም፣ ግን ድንገት ቀይረ ትልብኛለህ። በቃ ሶሲ የኔ ቆንጆ ተረጋጊ። ሶሲ ተረጋጊ፣ ምን ሆነሽ ነው? ሞያሺ ይዘርዘርልሽ። አንቺን አይደል እንዴ ስፈልጊው አልኩት። እኔ አላምነው፣ ብቻ ተቀጠርኩ እንዳትለኝ። አንቺማ ማልቀጠር መስሎሽ? ይኸውልሽ እኔ ቦቸራ ነኝ፣ ከባድ ሰው ይገባሻል። ቆይ ግን እንዴት ተቀጠርክ? አይገርምሽም? እኔ ራሱ አላውቅም፣ ራሴን የታገኘሁት ካፌ ጨዋታ። አንቺ ግን ምን አይነት ጉር ነሽ ደግሞ? ምን ሆንክ? ኮትሽ ደረቅ ነው። ምን ማለት ነው ይሄ ደግሞ? ሌላ ግቢው ተማሪ በሙሉ ቆቅር ስቀልቡዬ እንዴ ለሚኪ ለቡሻ ለትረቴ ለፎንቄ ለምናምን ስሉዬ አንቺ ወለቀ ሳትበጫለሽ። ሻው ምን ላድርግ? ምንም አታድርግልኝ። ዝም ብዬ ሳይሽ ሻይ ወዳር ነገር ሻይ ጠጫለሽ እንዴ? ያስኮ እኮ ፔርሙስ ብቻ ነው እንዴ። ታዲያ ምን ችግር አለው ደግሞ? ላንቺ በፌርሙዙ አጠጪም እንዴ? አንቺ ጠጪ። እንደውም ባለፈው የጀመርናት ጨዋታ የተቀባበለን አንቺ ለኔ ላንቺ የተባባልን እንጨርሳታለንሽ። የምን ጨዋታ? ኧረ እባክሽ እንደውም ባለፈው የሆዴ ወዳችን እንጫወት ስል አይ እኔ ካንተ ጋር የልቤን ነው መጫወት እንፈልገው ነው አላልሽኝም እንዴ? አንተ ወረኛ። እኔ እንደዛ አላልኩህም። እና ታዲያ እንዴት ነው ያልሽው? እኔ አንገታችንን እናወራለን ያልኩ። እሺ ይሁንልሽ። እንደውም በቃሽ በሻይ እየጠጣን እያወራረና ከሆነ ልባችንን ነው የሚሆነው። የሆዴ ወዳችንን ቢሆን ነይ ቁጭ በይ። እንዴ አንተ ያመሃል እንዴ? እኔ እንጃ ያመኛል እንዴ? እኔ ምን አውቅልሃለሁ? አጉላት ጠብሪ እባክሽ። አሁን ሻይሽን ጠጫለሽ አትጠጪ? አልጠጣም አልኩ አይደል እንዴ? አልጠጣም እኮ ምን ስለሆንሽ ይሄን የመሰለ እርጎሽ አልጠጣም ትያለሽ እንዴ? ለመጨረሻ ጊዜ ጠይቅሻለሁ። ጠጫለሽ አትጠጪ? አድርቅ ነገር ነው። በስማ ያው እዚህ ግቢ ብዙ ሰው ብዙ ነገር ነው የሚለኝ ታውቂያለሽ። ብዙ አመት የቆየው ልምድ ያለኝ ሰራተኛ ነኝ። እስካሁን ድረስ ግን ለኔ ስም አላወኩለትም። አንቺ ለሱ እንኳን አትድከም። እኔ እነግርሃለሁ። ምንድነው? በጣም ሲበዛ አድርቅ ነው። ውይ የኔ ቡጥጥዬ፣ አንቺ ባንቺ አፍ ደረቅ ተብሎ እንደመጠራት የሚጣፍጥ ነገር አለ እንዴ? እስቲ ድገሚጥልኝ እስቲ። ስራ ፈት። ኧረ እባክሽ የግቢው አለ የተባልኩ ሰራተኛ ነኝ። እሺ ስራ ፈት ትላለች እንዴ? ደግሞ ቆይ ታያለሽ። ደግሞ ይኸውልሽ ናፍቆት ያዙራ ምቱ እግሬ ስር ባይደፋሽ። ኧረ ስሬን ረሳሁት። ዴቭ በእናትህ በጣም ተጨንቄ ስፈልግ ነበር። ብሩኬ እኔ ካንተ በላይ በጣም የሚያስጨንቀኝ ጉዳይ አለ። ምን ተፈጥሮ ነው? ብሩኬ ሙት ይሄ ልጅ ዋጋውን ሰጥቼ ይመጣል እንጂ መቼም አልፋተው። ማንን ነው? ይሄ ዮሲያስ ነው ምናምን የሚባለው ልጅ። እሱ ደግሞ ማን? ሶሲን መስተፋቅር ያስነካት ልጅ ነው። ምን መስተፋቅር ነው ያልከው? አይገርምም ብሩኬ? ለካ ትናንትና ሶሲ ስለመስተፋቅር የጠየቀችኝ እሱ መስተፋቅር አስነክቷት ነው። ቆይ አንተ ልጅ አማለ ምንድን ነው የምታወራው? ይሄ ዮሲያስ የተባለ 11ኛ ኤ ክፍል ሶሲ መስተፋቅር ካስነካት ጀምሮ ይሄው በወጣች በገባች ቁጥር ዮሲ ማለት አልጀመረችም መሰለ። ወደው አይስቁ ማለት ይሄ ነው። ቆይ መቼ ነው ያስነካት? ሰሞኑን ነው። እሺ ቆይ የሶሲስ እሺ፣ አንተ ግን አመንክ በመስተፋቅሩ? በጣም ነው። ሰሞኑን እኮ ሁኔታዋን ስላላየው ትናንትና ጭራሽ አብረን ሆነን ስታዩ ፌንት አልነቀለችም መሰለ እንዴ? ቆይ አንተ ልጅ ምንድነው እያወራ ያለው? የሆነውን ነገር ነው አማወራው። እሺ ከዛ ምን ሆነ? ከዛ ዛሬ እጂ እንዲያረክስላት ስጠይቀው አንተ የተማርክ አይደል እንዴ ብሎ አልተመጻደቀም መሰለ። ይሄማ እኮ መመጻደቅ አይደል፣ ትክክለኛ ነገር ነው ያወራው። እንዴት? ቆይ አንተ የተማርክ ሰው ነህ አይደል? እንዴት በእንደዚህ አይነት ነገር ታምናለህ? ያልደረሰበት አሉ። ይሄ ነገር ሀና ላይ ደርሶ ቢሆን እንደዚህ አትለኝም ነበር። ኧረ ዴቭ እንደዛ አይደለም። እኔ እንደዛ ለማለት ፈልጌ ሳይሆን ነገሩ ተራ ሳይኮሎጂ እንደሆነ ለመናገር ነው። ባካ አይደለም፣ ይሄ ያለና የሚሰራ ነገር ነው። እና አሁን ሶሲ በምን አይነት ሁኔታ ላይ ነች? ግራ ገብቷታል። ቅድም ደግሞ አብረን ተቀምጠን ወደ ኢየሱስ ተቀየርክብኝ ብላ ጥራኛ ትሮጥ መሰለ። ቆይ አንተ ልጅ ግን የምረን ነው እንዴ የምታወራው? ብሩኬ ሙት የምረኝ ነው። ደግሞ ዛሬ አላመሏ መነጽር አድርጋ ነው የመጣችው። እሺ መነጽሩ ደግሞ የምንድን ነው? አይኑን ካዩ ይብስብኛል ብላ ነው።
አንተ ልጅ የምታወራው ነገር ሁሉ እየገባኝ አይደለም። እኔ ዴት ባንዶኝ አሳዩዋለሁ ታዲያ ወይዳ ቆይ ይሄ ነገር እውነት ነው እንዴ? ቻይና ከኛ መታ መንገድ ልትሰራ በዚያው ቀልጣ ቀረች ጫት መቃም ጀምራ። አደራችሁ እንዳትረጉሙ እንዳታዝዙኝ። ቻይንዬ መለየት ማታቀው ቀይ ወጥና አልጫ በለው ያ ፋስት 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 አረ ገዘገዘው ቆረጠው። አረ በምን ልስራ? አረ ፋሲካ ነው እናቴ አፍታፍት ነው። ቻይና ከኛ መታ መንገድ ልትሰራ። ኦኬ ዚስ በእናንተ አረ ባካችሁ ቋንቋ ዋጡልኝ። አረ በመድኃኒዓለም በወንድ ልጅ አምላክ ዚስ ኢትዮጵያን ትራዲሽን ሚውዚክ የኛማ ብራዘር እንደተጠላ ሰው እንዳልተወደደ ኢትዮጵያ መጣና ማሲንቆ ለመደ። Muta na mahoro anaona manyota አንተ ግን ቀኑ ዛሬ አሪፍ ነው ታውቃለህ። በጣም ግን አንተ ብሩን ከኔ ያመጣው ባከ ማታ ማለት ነው። ፋዘር ወደ ቤት ሲገባ እና እግሩን አጠብኩት። ለምን ጭቃለው ጭቃ አይደለም። ከዛን እግሩን አጠብኩትና የሆነ ደስ እንዲለው ማለት ነው። ከዛን ሳስቦ በነካጄ ለምን ኪሱንም አላጥብም አልኩኝና እሺ አጠብኩለት 500 ብር ከፊት ኪስ ውስጥ ማለት ነው። ከግራ ኪስ ውስጥ 500 ብር። ፋዘር አዎ ፋዘር ኪሱን ሲፈትሽ ምንም ነገር አያውቅም። አረ ፋዘር እና እኔ ማዘርን ያልኩት እና ጋሰላምታ እሺ በምን ለምታ በዋው ምን አለው ዋው አባት ኋላ ነው ተራ በምን ለምታ በዱላ ዱላ ምን አለው ዱላ አዎ ድሜ ብላ ፋዘር ከኋላ ቆሞ ነው ይሄን ሁሉ የምታስለፈልፈኝ። ምትለው ነገር አይሰማም። ሆድ ያመነው ምን ምትለው ጆሮ አይሰማም። ምን ሆድ ያመነው ውስጡ ኩላሊት ጨጓራ ኦኬ እንትን ነው ራበኝ አንቺ ነህ ረበሽ እኔ አይደለም እሱ ነው ጀለክ እርቦ ነው እግዚአብሔር ይስጥ ያልከው እንደ እግዚአብሔር ይስጥ አባት ያሰማም እግዚአብሔር ይስጥ ጀዝባን እንደ እግዚአብሔር ይስጥ ጀዝባ ትልሽ ቢቀር ብሩ ይቀርሽ ጀዝባማ ትል ቢቀር ብሩ ይቀራል። አልቻልኩም አርን ብያለሁ ሰለቸኝ መረረኝ ናፍቀኝ እንደምን ልሁን አልቻልኩም ጭቅጭቅን አልቻልኩም መለሆን እኔ ለኔ አልሆንኩም ይቅርብህ በጣም አትከፋ ቻላርገው ተው አትቁረጥ ተስፋ እንዲህ ነው ሰው የሚኖር እንዲህ ነው በርታ እንጂ መመረር ለምን ነው እኔና አንቺ ስኖር በሳቅ በፈገግታ
ኑሯችን ይሆናል የሰላም የደስታ ከፍትቱ ፊቱ ሲባል አሰማሽን ይኩርፊያና ፍያ ተያኖርሽም እስከ መቼ ባንቺ ባልነጋለ አልቻልኩም አብን እያለሁ ሰለቸኝ መረረኝ እኔን ታከተኝ እንደምን ልሆነ ዳዳና ማነ ያገር ና እንዴ አንጠባጥሮ ሲቸኩል ዝዘረርሽ ነው I'm gonna get the fuck up out of here. Shit, I'm out. ምንድን አንተ ዘረኝ? ምን ማላውቀው? እኔ ጉራጌ ነኝ። አንተ ጉራጌ? ወለበ ወለ እኔ አልደብ ጉራጌ ነኝ። ስንት ብሔሮች አሉ እኛ ሀገር ውስጥ? ቻሃ፣ ትግሬ፣ አማራ፣ ሶዶ፣ ወላሞ፣ ፉጋ፣ ሌላስ? አማራ፣ ሌላስ? አማራ
እሺ እባክህ ቀበቶ አስረሃል መንጃ ፍቃድስ አንተ አቁም እያልኩህ አንዴ ጉማው ስለተኛለህ ትገጨኝ ናገጨኝ ማለት ነው አልተኛለህ እሺ ምን አጠፋው ዛሬ ትርፍም አልጫንኩም ፍሬንቻም ደግሞ አብርቻለሁ እናንተ ታዲያ ምንም ባታጠፋ እኔ በረሃብ ልሙት እሺ ና ግባ የኔ ጌታ ለምን በረሃብ ትሞታለህ ወደ ቅቅል ቤት እየሄድክ ነው አዎ ዋው ትራፊክ ዋው ትራፊክ ዋው ትራፊክ ዋው ትራፊክ ዋው ትራፊክ ዋው ትራፊክ
ይወረ哎呦我的妈！你别笑。ስታይ ከችላለሁ። አብረን እንመርሻለን። ኦኬ ኦኬ። አሁን ይሄ ቋንቋ መሆኑ ነው። ትበልሽ ተጋደሚ። ምን ታረፊያለሽ? ምን ታፍሪያለሽ? እጂ የማያፍሩትስ እርሶ በስተርጅና አንድኛው እንደው ያፈነዱ ወይ እዚህ መንገድ ላይ እንደምናያቸው ጎረምሶች ሱሪዎትን ዝቅ አድርገው እንጣጥ እያሉ ይሄዱ። እሱ ነው የቀሩት። ምን ትላለች እቺ? ብንስ ሰውነቴ እኮ ኦኬ ነው። የሚያሳፍር መሰለሽ? ኧረ ወዲያ አይ ሂጅ። ምን ትትላቸው ነው? ፍቅር ይዞኛል ወይም ጉዳይ ምን ይሻለኛል? ፍቅር ይዞኛል ምን ይሻለኛል? ኧረ ይዘሻቸው ነው አሁን እሺ ክሽን ያለው እየሰራው እሺ ቻቻ ጋይዛ ወዚ በጣም ቆንጆ ምግብ ሰርቻለሁና ነው እያለች ነው። እንሂድ በቃ በእውነት አይ ሰላም እንዴት ነሽ? ሰላም ግቡ እንዴት ነሽ? ሰላም ነው? ፊልም አማርኛ ፊልም ይኖርሻል አለ። በቃ በትርጉም አድርጊልኝ። ምን ነው አማርኛ ፊልም በትርጉም የለሽም እንዴ? ኧረ አባቴ አትቀልድ። የለም የለም። የት እዚህ አካባቢ ያገኛለሁ እንዴ? እስኪ ፈልግ ወደዛ። ወደዛ? አዎ እኔ ጋር የለም። መመልከቱን እኔ አልካድኩም ባገኘኋት ግን አላልኩም። ስለ ሙሉ አካል ሰርቼ ማልበላ ስለ ሙሉ አካል እያዩ ተልፈዋል አይደል? እንደዚህ እያዩ ይሄዳሉ ዝም ብለው ሁሉ ተጨካክኗል። እያዩ አልፈዋል አይደል? እነዚህ ሰዎች ቤቴ ወስጄ ነው ምረዳ ቤቴ መሄድ አለብኝ። ሰራሽ እግዚአብሔር ነው አንተን ይላከልኝ። ጌታ ይመስገናል። ችግር የለም እንትን ህይወት ይስራዳልክልኝ ነው። ችግር የለም እናቴ፣ ዋናው አንቺ ነሽ። በጣም ነው የማመሰግነው። አንተ ደህና ነህ? አዎ እግዚአብሔር እኮ ነው ያተረፈሽ። በጣም ነው የማመሰግነው። እሺ መኪናዬ ቤት ናት። ምን ልትሰጪኝ? ኧረ አይደለም ቤቢዬ አይ ቢያንስ ላድርስ ብዬ ነው እንጂ። አይ እናቴ አድናቂሽ ነኝ አድናቂህ ነኝ እየተባባሉ እኮ ነው ቤትና መኪና እየተሰጣጡ ያሉት። አንቺዬ ቤቢዬ እሷን እንኳን ልሰጥ አልችልም። ልሸኝ ነበረ በእርግጥ ባይሆን ቁጥሬን ልስጥህ ነው። የምን የጫማሽን ነው? አይደለም የወገብሽን አይደለም። እና ታዲያ ስልክ ቁጥሬን ማለቴ ነው። ይሁን እሺ ትያግሽ። ስንት ነው እስቲ ንገሪኝ። 31 83 64 46 እናቴ በይሽ። ደህና ሁኚ እናቴ። ምንም ብር የለም በእናትህ ምሳ ጋብዘኝ። እኔ ምንም የለም ሲስተር አንተ አልያዝክም? ኧረ ምንም የለም። በቃ ቤት ነው። በቃ ቢስ አንድ በሱ ምን እየሰራ ነው?
ተረጋጋ። የምር እናቴ ትሞት ትሞት። ውዴ እኔና አንቺ ለዚህ ቀን ደርሰናል እናስበሽ ታውቂያለሽ። የፈጣሪ ፍቃድ ሆነና አደረሰ። እቺ ቀን እስክትደርስ ዋግቼ ነበር። እኔ የኔ ፍቅር የዛሬዋ ቀን ልዩ ነች። ወይኔ ታድዬ ዛሬ አግቢኝ ላይ ነው መሰለኝ። አንቺ ስትጨመሪ ደግሞ አመት ባሌ ነች። ከንፈሬ እስኪነካሽ ጥርሴ እስኪነክስሽ ረሃቤን እስከምታጠግቢው እንዴት እንደጓጓው ልነግርሽ አልችልም። ምን ያልሽ ነው? ፍሬንድ በስምሽ ዱዓ እያደረግን ነው። በሚሊዮን ይገርብልን። አሜን። ቂሞን ሶፋ ቤት ውሎን ሺሻ ቤት ጨብሲ ሸራተን ያድርገው። አሜን። ሚዝናናውን በአመር የሚጠጣውን አንበር ሜዶን በሞተር ያድርገው። አሜን። ጥሎን ሄዷል። አሜን። ጥሎን ሄዷል። አሜን። እሺ ወይ ላይ ቶሎ እኔ ለምን እያነበብኩ እኮ ነው። አንቺ ጣፋጭ መንገድ ላይ ቁጭ ብለሽ አታንብቢ፣ ዕውቀትሽ ይነፍስበታል አላልኩሽ? እንዴ ቀስታ አዲስ ከበርኬት አምጥተህ ነው ስከልከው። አየሻ ወይኔ ታድለ ተመልከቱ የኔን ሱሪ ስፌት በስቶበት የመንገድ አቅጣጫ መጠቆሚያ ቀስት መስሎ ይሄን ቀጥታ የዘመቴን ቁርጭምጭሚቴ ጋር ደርሰሃል። ይሄ ደግሞ ቀጥታ የዘመቴን ደግሞ የቄጤማ ጋር ደርሰሃል። አይዞሽ አንድ ቀን እንደኔ በላብሽ ምናምን በወዚህ ስጋሽ የዛኔ ሽክት ያለሽ ወይኔ ገዝተው ነው ሲያምር። እዚህ ጋር ራሱ አበባ አለው። ፋሽን ነው። ምን አሰረ የተነካከዋለሽ? በመንካት ወደ አንቺ የሚተላለፍ መሰለሽ እንዴ? ወይኔ ተጠብሎ እንዴ? ያው የኛ ሰፈር ወጣቶች መቼም አዲስ ነገር ስታረጊ ምናምን ፖምፒያቸው እንጫጫ የለ ቀንተው አደፍተውብኝ ነው መድረቁ አይቀርም። ግን ይኸውልሽ ጣፋጭዬ እዚህ ጋር እና እዚህ ስር እና እዚህ አካባቢ በጣም ወጥሮኛል። ልክ እንዲመጣ ምላዱ በእናት ከጠበበ ለኔ ስጠኝ። ወደዛ ዞር በል። የተሰጠኝ ሱሪ ሰርቀና ያመጣ ሱሪ ብትቆርጠው ብትቀጥለው መቼም አይሆንም። ሂድና የባለቤቷ መልስ የሷን ልክ አው የሴት ሱሪ ነው። ወደዛ ዞር በል። ቂጡ ራሱ ተወጥሯል። ለነገሩ እያንዳንድሽ ምን ታውቂና? ያው ለሱሪ ማለት የ2018 ምርጥ ሞዴል የወንድ ሱሪ ነው። እሺ ዲባ 2018 ሞዴል ምናምን ስትል ትንሽ አታፍርም? ከገመድ ቡቲክ ላይ ነው የገዛው። እስቲ ዝቅ ብለህ ራስህን ተመልከቱ። ጎረቤታችን ቦጋለችን የመሰለ ልምከር ወንድሜ ቀስት ቶሎ ብትመልስ ይሻላል። አለበለዚያ በጨለማ ቂጥህን አዛችክ መስላችሁ እንዳትረስ። ቲቲ ትዛለች ኋላ የምትቀመጠው ቲቲማ ውጪ ልቻ አይደል? አዎ ድሮ እንግሊዘኛ ታበዛ ነበር። በጣም የምታስታውሰው። አዎ እንትናስ ቆይ ረጅሟ እቺ ሳባ ረጅሟ ጸጉሯ የሚያምረው ሞዴል ሆነች አይደል? አላቀልጅ ድሮ ማረባበዱ ያስታውቅ ነበር። እንትናስ ይሄ ማነው ወልድ አፍራሽ ይሄ ኋላ የሚቀመጠው እሱ አክቲቪስት ሆኖ አላቀልጅ አድሮ ካላሰለፍኳችሁ እንዴ ነው እንትናስ ኤልሲ አገባች ይበላት እንደ ስሯ ከሆነ ይበላት። ድሮ እሷ ክፉ ነበረች። እሷ ጥሩ አለ ይበላት። አገባች ይበላት ይሁን አይሆንማ እንዴሽያ
በቀደም አጠገቤ እያለሽ አይኔ አይሰበር ስለምሳሳልሽ መችተኛ ነበር። ዛሬ ካጠገቤ ሄደሽ ባንቺ እየተገፋሁ ዘንድሮም አልተኛም መቼ አንቀላፋሁ። በሁለቱም አለው ህልምና ሐሳብ የተቀምጦ ቤቱን ታዲያ ምን ሆኜ ነው ስትመጪም ስትሄጂም መንቃቴ ሌሊቱን። የሚሆነው ሁሉ ስለሆነ አይደለም ባንቺ የምቀጣው የኔ ቢመስለኝም የኔ ያልሆነን ነው አግኝቼ የማጣው። አዎ እመኛለሁ የተመኘሁትን አንቺን አግኝቻለሁ ያገኘሁትንም አንቺን አጥቻለሁ። ባጣሁት ነገር ላይ ፈጽሞ አልከፋም ለምን እከፋለሁ? እንኳን የኔ ያልኩሽ አግኝቼ ላጣሁሽ እኔ እንኳን ራሴ የራሴም አይደለው። ያ ደግሞ ምንድነው? የሚሆነው ሁሉ ስለሆነ አይደለም ባንቺ የምቀጣው የኔ ቢመስለኝም የኔ ያልሆነን ነው አግኝቼ عليكم يا أهل الكبور. وعليكم السلام عبد الشكور. ለዚህ ነገር አንድ መፍትሄ ብቻ ነው። ምንድነው? እሺ ያሬድ ነው ማለት ነው። ቤዛ ብቻ ነች እኮ። እንዴት ነግሬያት ነበር፣ ግን የምትሰማው ጉዳይ አይደለችም። ግን እኮ አፍቅረዋለች። እሱማ አፍቅረዋለች፣ እሷ ግን አላፈቀራትም ማለት ነው። ይሄ ነገር ግን እኮ የሚጎዳው እራሷ ነው። ሄይ የቤዛ ችግሯ ማፍቀሯን እያወቀች አለመቀበል አይደለም። እና ምንድነው?
ማፍቀር እንዴት እንደሆነ አልገባትም። እኔ እኮ የማይገባኝ ይሄ ነገር ማለት ሰዎችን ስሜታቸውን ተረድታ እንዲህ ሆናቸዋል ብላ የምትናገር ልጅ አለች። ለራሷ ጊዜ ጠፋባታል። ለነገሩ ትንሽ እንቆይ ለራሷ እሺ፣ እንደዚህ የሆነች ተመልኪ ነው ዘቅ ቻሌ ራሱ እኮ ምናገር ፍቅር ነው ብትናገርሽ መች ትሰማሻለች? ምን አለ ለእሷ ቤት እንደው ፍቅር የያዘው ባህሪያት የሚል ትምህርት በነበር ታሪም ተሻለ ፊክሽን እንደዚህ ሆኖ ያየው እንዴት ነው ማለት ነው? ነገርም ነው። ቆይ እሱ ግን ምንድን ነው አላማው? እሷን ማፈቅራት ከሆነ ለምንድን ነው የሚያሰቃይ? ስለማን ነው የምታወሪው? ስለ ብሩኬ ነው? ሌላ ስለማን ነው? ደግሞ ምን ተፈጠረ? ፊዮሪ አሁንም እንደሚያፈቅራት ሲናገር በጆሮዬ ነው የሰማሁት። አንቺ አይምሽል እንዴ? ቆይ ብሩኬ ነው እንደዛ የሚለው? አዎ ብሩኬ። ቆይ እንዴት እንጃለት። ግን ይሄ ቅዱስ ከሚባልሽ ጋር ሳያቅ ቀንቶ ነው መሰለኝ አፈቅራት። ይሄ በፍጹም አይደለም። አንቺ ደግሞ ምንድን ነው የምታወሪው? ግን አገባኝ አሁን ሁሉም ነገር ነው የሰለቸኝ። ደግሞ እሱ የሚፈልጋት እሷ እንኳን ያን በግልጽ አይናገርም። ኧረ አንቺ እሱ ነው እኮ የሚፈልገው አንቺ ይኸውልሽ፣ እሱም ይደብረዋል። እሷም ደግሞ ከማፍቀር ውጭ ምንም ጥረት የለባትም ብዬ ልረዳው ስሞክር ለምንድን ነው እንደዚህ የሚያሰቃየኝ? ያሁን አለመግባባት ይኖራል እንጂ ብሩኬ በፍጹም እንደዚህ አንቺ ደግሞ ያምሻል እንዴ? በጆሮዬ እኮ ነው የሰማሁት። እንዴት ተሳስተሻል ትይኛለሽ? ብሩኬ እንደዛ ስለማያደርግ እኮ ነው መስሎሽ ነው እንዴ? ከዚህ ቆይ ሶሲ ደግሞ ምን ሆነች? ጭራሽ መለጸር አድርጋ መጣች። ቆይ ምን ተፈጥሮ ነው? እባክሽ ዩሲያስ መስተፋቅር አስነክቷት ሰሞኑን ላይ የተጨነቀች መስተፋቅር ነሽ? አዎ መስተፋቅር። ቆይ እሺ ዩሲያስ ደግሞ የትኛው ነው? 11ኛ ኤ ክላስ ያለች ነው። እንዴት እንደሆነ አላውቅም። መስተፋቅር አስነክቷት በቃ ሶሲ አገር ምድሩ እያዘገኛለች እያበደች ነው። ወንዳይ ስቋል አንቺ በቃ እየደረሰች ነው። እሺ ምንም እንዳታስነቂ። ቆይ ምን ሆነሽ መነጽር ያለሽ? በዛ ላይ ደግሞ እጅሽ ላይ ጓንት አለ። ሁኔታ በእናትሽ በጣም ችግር ውስጥ እኮ ገብቻለሁ። ምንድን ነው ነገሩ? መስተፋቅር እኮ ነው እኮ ይኸው በቃ ሌት በህልሜ ቀን በሀሳቤ የማሰላስለው ድንገት ልዩሲ ብቻ ነው። ምን አቻምቸው ምን ያስቅሻል? አዎ ምን ያስቅሻል? እሷ ዲያግና ቆይ ለዲት ነገርሽ እንዴ? አዎ ትናንትና እዩሲዎቹ ፌንስ ሳደርግ አየኝና ግን ሲገቡ በቃ ዛሬ እውነቱን ነገርኩት። እንደምን ተፈጠረ? ዲት ተናዶ ሄዶ አልክስላት በሚደረጀው ሲል እኔ ነኝ ያረጋጋሁት። ቆይ የምርሽ ነው ሶሲ? ሀኒታ ሙቼ ምሪ ቆይ እናንተ ግን ያማታል እንዴ? እኔ በዚህ ተራ ነገር ራሳችሁ ብረግሹ ነው ሀኒታ። ይሄማ ተራ ነገር አይደለም፣ ሲሪየስ የሆነ ነገር ነው። ደግሞ ዲቨስ ጠይቀው አለ ብሎኛል። ምን እኮ መስተፋቅር? አዎ መስተፋቅር። ቆይ ግን ሄዊ አንቺ ምን እንደዛ ነው የምታስቢው? መጀመሪያም አልነበረም፣ ግን አሁን የሶሲ ሁኔታ ካየሁ በኋላ ነገሮች ግራ ገብቶኛል። ኧረ እናንተ ይደብራል። እንደዚህ የሚባል ነገር የለም። እሺ ቆይ ታዲያ ልጁ የሆነ ፓወር ባይኖረው የቀረቡ ሴቶች ደግሞ የሚያፈቅሩት እንዴ? እና ያፈቀሩት እንደሆነስ እኔ ግድ መስተፋቅራለሁ ማለት ነው? እኔ መጀመሪያ እንዳንቺ ብዬ ነው ሁሉ የተሰራሁት። እሺ ቆይ መነጽር ለምንድን ነው ያደረግሽው? አይንሽ ካየው ይብስብሻል ብለውኝ። ምኑ እንዴ? ፍቅሩ ነው። ይቅርታ አድርጉልኝና እኔ ምንም የምታወሩት ነገር እየገባኝ አይደለም። ብቻ ተሳስታችሁ አልጨበጣችሁትም ማለት ነጫበጣችሁ ቢላችሁ እንደጨብጥ እኮ ፍቅር እንዳይዘል። አዎ ፍቅር እንዳይዘል። አሁን እሺ ምንድን ነው የማደርገው? ቆይ ሶሲ አሁንም ትዝ እያለሽ ነው እንዴ? አሁን እናንተን እያወራሁ ራሱ አይኑ ፈገግታው ፊት ለፊት እየመጣብኝ ነው። ቆይ አንቺ አምሻል እንዴ? ለምን ሰሳት ማታደርጊ? ቆይ ልጅ ግራ ይገባኝ እኮ በመጀመሪያ እየመስተካከል ነው የሚባለው ነገር የለም። ሲቀጥል ደግሞ አንቺ ማሰብ ያለብሽ ስለ ዴቭና ስለ ዴቭ ያልተነካ ዴሌክትሪክ ያውቃላሉ አንቺ ላይ ይነግርሽ እናንተ በመፈለግ ይብሩስ ነው ማለት ነው እንዴ? ወይኔ ቦቼ ብቻ ሳንጀምር ይወዳል እኔ አንቺ ወንድም ይወጣ ገመን ይለብሽ ባትሽ ይልክ በጣም ያማረበት ታጅታችሁ ባጭ
ቲቸር በቂ ፕሮሰስ ያደርግ ማለት ነው። ኧረ ሙጂዬ ይመችህ። የቤተሰብ ልጅ ነው። አሁን ነው አረፎንካይ ምንድን ነው ይሄ ሬስቶራንት ነው? አይ ሙጂ አንተ ልትነግራት ይሻላል እንጂ እንደፈረደብኝ ነው። አይ መቼው ሙጂ እስቲ ምን መሰለሽ ቹቹዬ የቀስቴ ፉንቃላት አይደል? አዎ። ስለዚህ የቀስቴ ፉንቃይ ፉንቃላት ብዬ ፉንቃይ ነው። ሄዋኒ ደግሞ የነቢ ኢትዮጵያ ስለሆነች ኢትዮጵያ ነው። ስለዚህ አንቺ አቡሻ ተረተሮሽ ማለት የኔ ተረተሮሽ ማለት ነው። ገባሽ? ግን ደግሞ በዚህ አጠራር ላይ ጠራሽ በጣም ከባድ ክርክር ውስጥ ነው። ምክንያቱም አጠራሩ ጋር ይሰቁ ስለሆነ ነው። እሺ አንድ ሁለት ልጅ ፎቋ ገዝገዙ በቃ ተረተ እያልኩ ነበር እንዴ እና ማሱ ማለት ተረተራለ ይሄ ልክ ነው። በቃ ሊቀየር ነው። ለምን ስለተስማማሽ አሁን እንዴ? አዎ ታዲያ ምን ተሽኮርኛል? ይኸውልሽ ይልቅ አንድ ነገር ነው። ይኸውልሽ ምን መሰለሽ ወንድሜ በጣም ቆንጆ ልጅ ነው። ይኸውልሽ ትምህርት ቤት ውስጥ አንድ ተማሪ ቆንጆ ሸበላ ሊወራ ነገር እየተወራ ሰፈር ላይ ይወራ። ይኸውልሽ እንደው ቆንጆ በዘዘረ ጀማ ሳለ ቶሎ ወይ ብትሆን እሺ ይሻልሽ። ምን ያድራልሽ? አፍጥኝ ብያለሁ አፍጥኝ አይደል እንዴ? አዎ እጂ ወይ ምን ነው ተማሪ ማስተማሪ ምናምን ያተናገራችሁ ባሽ አንተ ማን እንዴ? ያጂ በእናትሽ ነው ያጂ ባይዘው በጣም እንደለኛ ሰውሽ እቺ ወቀት ያመጣው ስለካሪ ነበር። አንቺ ግን ቀንሽ አግኝተሽ ፊክስ እንደዛ እንኳን ይቀጥኛል። አረ ያጂ እባክሽ ችግር የለውም። እኔና ተወደ ምንም ማለት ይችላል። አሁን እጅ አመጣለሁ። አዲስ ኮራትች ዘመናዊ ስለሆነች ብዙ ማትከፈት እንደዚህ ኦንካይ የሩዝ ወይኔ ሻራ በላስ ፕሮፌሽናል ነኝ ወይ ግን ሁሉ እንግሊዘኛቸው በጣም ናቸው ያስተማሩ ስንት ነገር ታንኪዩ ማች ፕሮፌሽናል አዲሽናል አሁን ጌታ ተልከፍል ነው ከደሞዝ የሚቆረጥ ነው። እባክሽ ምንም ነገር እንዳታስብ፣ ሁሉ ነገር ፊክስ አድርገናል። ቆይ ቦቼ አንተ ደግሞ ዘመኛን በመጋበዝ ከጨረስከው ምን በልተህ ልትኖር ነው? እኔም ፈጣሪ ይመግበኛል። ሰማያልሽ እንዴ? ምንድን ነው አይደለም ዛሬ በእናንተ ማንም ይቅርና ያኔን ጎዳና እያለሁ ምን እበላለሁ ብዬ አስቤያለሁ። ለምን እግዚአብሔር ይመግበኛል። ያኔ ቦቼ በጣም የሚገርም ሰው ነህ። እስኪ ወፎቹን ተመልከቱ። ምን እበላለሁ ብለው ተጨንቀቃል አያውቁ አይሽ ፎንቄ እነሱን ሳያዙ በሚመገብ አምላክ በአምሳሉ ለፈጠረው አንድ ፍጡሩን የመመገብ ያቅታል? አያቅተውም። ሁሌም የመገበኝ እግዚአብሔር ነው። ስለዚህ ለኔ አትጨነቁ። እንዴ ያኔ ተረተር ቆቀሩ ከተነከረብሽ ለምን አዘፈዝፊው? ምን ውስጥ ሻይ ውስጥ ነው ንክር አድርገሽ ጉርስ ስታይል አንጀትሽ ራስ ነው የሚለው። አይ እንደዚህ ይሻለኛል። በቃ ለማንኛውም ቶሎ ቶሎ እኔ ሚኪና ቡሽ ጋር ሄጄ ሲቀበል ሊቀመጪ ደግሞ ስመልስ ወስደዋለሁ። እሺ ያለቻለሁ ቱቱ ምን ጉድ ነው እንዴ? ልመዱ ቦቼ እንደዛ አይነት ሰው ነው። የምን በጣም ያስገረመኝ። አንቺ ምን በጣም ያስገረምሽ? እኔ ደግሞ ምን አድርጌ ነው ማስገረምሽ? ወይ ደግሞ አንቺ ቤት በኩል ነው ያብሽ ተረተሪዎች? አረ ታኛ አይሆንኩም። ቦቼ ምንም ነገር ሳያዝ በፍጹም አያምራም። በእርግጥ ፍቅሩ ገልጾ ይናልኩ ግን እስኪ ፈረሰኛው በይ ፈረሰኛው እና ምንሽ አይ ቱቻ እኔ ተመሳሳይ ስሜት መስራት አልፈልግም። በአሁኑ ሰዓት ራሴ ማዳመጥ ነው የምፈልገው። እሱን ውስጥ ጥሩ አድርገሻል። እሱን ከሆነች የኔ ተረታ አይሳልስ ምን ይፎክራ አይሳልስ ወይላ በቃ ትናደድ። እንዴት አለናል? ሶስት ወደ ጂክ አይደለም። እኔ እኮ ያንተ ብቻ ነኝ። ደግሞ አንተ ብቻ ነው የማፈቅረው። አውቃለሁ፣ ግን ይሄ ነገር በጊዜ ካልተፈታ ሌላ ጣጣ ይዞ ነው የሚመጣው። እሱማ ልክ ነህ። ዴቭ ነኝ እንዴ? አሁን እኮ ተቀይረህብኝ ነበር። ወደ ማለት ተቀየርኩሽ ይቆጭ ያለ ሶሲ ቆይ ምን ሆነሻል? እንጂ ወይላ ምን እንደሆንኩኝ አላውቅም። አንተን እያየሁ ወደ ዩሲ ትቀየርብኛለህ። ቆይ እንዴት? አላውቅም፣ ግን ድንገት ቀየረ ትልብኛለህ። በቃ ሶሲ ቆንጆ ተነጋገር። እኔ
እንዴት ተቀጠርክ? አይገርምሽም? እኔ ራሱ አላውቅም። ራሴ የታገኘሁት ካፌ ጨዋታ። አንቺ ግን ምን አይነት ጉድ ነሽ? ደግሞ ምን ሆንክ? ኮተሽ ደረቅ ምን ማለት ነው ደግሞ? ሌላ ግቢ ተማሪ በሙሉ ቆቀስ ቀልቡዬ እንዴ ለምኪ ላቡሻለ ተረቴ ለፎቄ ላይ ለምን አይመስሉዬ አንቺ ወደ ከሳት መጫለሽ ሻው ምን ላድርግ? ምንም አታድርግ። ዘመቢ ሻይ ወዳ ነገር ሻይ ትጨርሽ ያስኩ እኮ ፒሩሶች አሉ። ልታለም ችግር አለ ደግሞ ላንቺ በፊልም ዛቀችም እንዴ አንቺ ታቺ እንደውም ባለፈው ጀመራት ጨዋታ የተቀባበለናችሁ ላንቺ ተባባል እንጨርሳታለንሽ። የምን ጨዋታ? ኧረ እባክሽ እንደውም ባለፈው ይሁዲ ወዳችን ልጨርስና አይ እኔ ካንተ ጋር የልቤ ነው መጫወት እንፈልገው አላልሽኝ እንዴ? አንተ አሁን እኔ እንደዛ አልኩህም። እና ታዲያ እንደሚያርሱ እኔ አንገታችን እናወራለን ያልኩህ። ጋሽ ይሁንልሽ እንደውም በቃሽ በሻይ እየጠጣን እያወራረና ከሆነ ልባችንን ነው የሚሆነው የወደዳችን ነው። ነይ ቁጭ በይ። እንዴ አንተ ያመሃል እንዴ? እኔ እንጃ ያመኛል እንዴ? እኔ ነው ቅላ አጉላት ጠብሪ እባክሽ። አሁን ሻይሽን ጠጫለሽ አለች። አልጠጣም አልኩህ አይደል? እንዴ አልጠጣም እኮ መሰለሽ ይሄን ምስል አድርጎሽ አልጠጣም ያለሽ እንዴ? ለመጨረሻ ጊዜ ጠይቅሻል። ጠጫለሽ አለች። አድርቅ ነገር ነው መስሎ ያው እዚህ ግቢ ብዙ ሰው ብዙ ነገር ነው የሚለኝ ታውቂያለሽ። ብዙ ዓመት የቆየው ልምድ ያለኝ ሰራተኛ ነው። እስካሁን ድረስ ግን ለኔ ስማ ነው እኮለት ማንቺ ለሱ እንኳን አትድከም። እኔ እነግርሃለሁ። ምንድን ነው በጣም ሲበዛ አድርቅ ወይ እኔ ጉጥጥዬ አንቺ ባንቺ አፍ ደረቅ ተብሎ እንደመጠራት የሚጣፍጥ ነገር አለ እንዴ? እሺ ድገሚልኝ እስቲ። ስራ ፈት ኧረ እባክሽ የግቢው ያለ የተባልኩ ሰራተኛ ነኝ። እሺ ስራ ፈት አለች ደግሞ ቆይ ታነሽ ደግሞ ይኸውልሽ ናፍቆት ያዙራ የምትወግሬ ስር ባይደፋሽ። ኧረ ስሬን ረሳሁት። በጣም ተጨንቄ ስፈልግ ነበር ብሩኬ። እኔ ካንተ በላይ በጣም የሚያስጨንቀኝ ጉዳይ አለ። ምን ተፈጥሮ ነው? ብሩኬ ሙት ይሄ ልጅ ዋጋውን ሰጥቼ የመጣ ይመጣል እንጂ መቼም አልፋታም። ማንን ነው? ይሄ ዮሲያስ ነው ምናምን የሚባለው ልጅ። እሱ ደግሞ ማን? ሶሲ መስተፋቅር ያስነካት ልጅ ነው። ምን መስተፋቅር ነው ያልከው? አይገርምም ብሩኬ? ለካ ትናንትና ሶሲ ስለመስተፋቅር የጠየቀችኝ እሱ መስተፋቅር አስነክቷት ነው። ቆይ ተጀማለ ምንድን ነው የምታወራው? ይሄ ዮሲያስ የተባለ የ11ኛ ክፍል ሶሲ መስተፋቅር ካስነካት ጀምሮ ይሄው በወጣች በገባች ቁጥር ዮሲ ማለት አልጀመረችም መሰለህ? ወደው አይስቁ ማለት ነው። ቆይ መቼ ነው ያስነካት? ሰሞኑን ነው። እሺ ቆይ የሶሲ እሺ አንተ ግን አመክ ለመስተፋቅሩ በጣም ነው። ሰሞኑን እኮ ሁኔታዋን ስላላየሁ ትናንትና ጭራሽ አብረን ሆነን ስታየው ፊት አልነገረችም መሰለህ? እንዴ ቆይ አንተ ምን እያወራ ያለው? የሆነውን ነገር ነው የማወራው። እሺ ከዛ ዛሬ እጂ እንዳይረክስላት ስጠይቀው አንተ የተማርክ አይደለ እንዴ ብሎ አልተመጻደቀም መሰለህ? ይሄማ እኮ መመጻደቅ አይደል፣ ትክክለኛ ነገር ነው። እንዴት? ቆይ አንተ የተማርክ ሰው ነህ አይደል? እንዴት በእንደዚህ አይነት ነገር ታምናለህ? ያልደረሰበት ይሄ ነገር ሀና ላይ ደርሶ ቢሆን እንደዚህ አትለኝም ነበር። ኧረ ዴቭ እንደዛ አይደለም። እኔ እንደዛ ለማለት ፈልጌ ሳይሆን ነገሩ ተራ ሳይኮሎጂ እንደሆነ ለመናገር ነው። እባክህ አይደለም፣ ይሄ ያለና የሚሰራ ነገር ነው። እና ሶሲ በምን አይነት ሁኔታ ላይ ነች? ግራ ገብቷታል። ቀደም ደግሞ አብረን ተቀምጠን ወደ ኢየሱስ ተቀየርክብኝ ብላ ጥራኝ አትወጥም መሰለህ? ቆይ አንተ ልጅ ግን የምርህን ነው እንዴ የምታወራው? ብሩኬ የምት የምሬን ነው። ደግሞ ዛሬ አላመራ መነጽር አድርጋ ነው የመጣችው። እሺ መነጽር ደግሞ ምንድን ነው? አይኑን ካዩ ይብስብኛል ብላ ነው። አንተ ልጅ የምታወራው ነገር ሁሉ እየገባኝ አይደል? እንዴት ባንዶም ያሳየዋል። ወይዳ ቆይ ነገር እውነት ነው እንዴ? እሺ ልጅ ዮሲያስ